ሰላም ጤና ይስጥልኝ የተወደዳችሁ የቤቲሾ ቤተሰቦች የዛሬው ዕለታዊ ዜናዎች ማቅረባችንን ጀመርን። አብራችሁን ቆዩ። በጉጂ ኦሮሞ በአማሮና ቡርጂ ልዩ ወረዳ አካባቢዎች ሰላም ለማውረድ ስምምነት ተደረሰ። በኦሮሚያ ክልል ምዕራብ ጉጂ ዞን እንዲሁም በደቡብ ክልል አማሮና ቡርጂ ልዩ ወረዳ አካባቢዎች በተደጋጋሚ ሲፈጸሙ በቆዩ ጥቃቶች ሰላም ለማውረድ ከስምምነት ተደርሷል። በሐዋሳ ከተማ በተካሄደውና የሁሉም ተወካዮች፣ የሀገር ሽማግሌዎች፣ የሃይማኖት አባቶችና የጎሳ መሪዎች ባደረጉት ምክክር በባህላዊ መንገድ ሰላም ለማውረድ መስማማታቸውን የአሜሪካ ድምፅ ዘገባ ያመለክታል። በዚህ ስምምነት ላይ በህዝብ መካከል የተፈጠረውን ስጋትና ጥርጣሬ ቀርፎ ሰላም ያወርዳል የተባለ ስምምነት ተፈጽሟል። በውይይቱ ላይ በሀገር ሽማግሌዎቹ ዘንድ በማህበረሰቡ ውስጥ ተሸሽጎ ጥቃት ያደርሳል በሚል ራሱን የኦሮሞ ነጻነት ሰራዊት ሲል የሚጠራው ቡድን ስሙ ተጠቅሷል። በተካሄደው መድረክ ከስምምነት የተደረሱ ስምምነቶችን ለማስፈጸም የኦሮሚያና የደቡብ ክልል ጸጥታ አካላትና የአደጋ ስጋት ስራ አመራር ኮሚሽን ሂደቱን ያመቻቻሉ ተብሏል። በአማሮ ልዩ ወረዳና በኦሮሚያ ክልል ምዕራብ ጉጂ ዞን አዋሳኝ አካባቢዎች ባለፉት ዓመታት በተደጋጋሚ ሲከሰት ለነበረው ግጭት መቋጫ ለማበጀት በማሰብ ከዚህ ቀደም ተደጋጋሚ ሙከራዎች ሲደረጉ ሰንብቷል። ከወራት በፊት በሁለቱ አካባቢዎች አዋሳኝ ቦታ ላይ የምትገኘው ዳኖ ቀበሌ ላይ እየተካሄደ በነበረ ስብሰባ ሳይቀር ታጣቂዎች አድርሰውታል በተባለው ጥቃት የሰዎች ሕይወት አልፏል። በጋምቤላ ከተማ በተፈጠረ ግጭት የሶስት ሰዎች ሕይወት ሲያልፍ 5 ሰዎች ላይ ከባድ ጉዳት ደረሰ። የክልሉ ሰላምና ጸጥታ ጉዳዮች ኃላፊ አቶ ቶማስ ቱቱ እንደገለጹት በትላንትናው ዕለት ከጋምቤላ ከተማ 4 ኪሎ ሜትር ርቀት ላይ ማንነታቸው ያልታወቁ 5 ግለሰቦች በከፈቱት ተኩስ የአንድ ሰው ሕይወት ሲያልፍ 2 ሰዎች ላይ ከባድ ጉዳት ደርሷል። በግጭቱ በአጠቃላይ የ3 ሰዎች ሕይወት ሲያልፍ 5 ሰዎች ላይ ደግሞ ከባድ ጉዳት መድረሱን ያመለከቱት አቶ ቶማስ ጥፋተኞችን ወደ ሕግ ለማቅረብ የጸጥታ አካላት ጥረት እያደረጉ እንደሚገኝ ተናግረዋል። ከጋምቤላ ከተማ ወደ ወረዳዎች የሚንቀሳቀሱ የህዝብ ማመላለሻ ተሽከርካሪዎች ወደ መደበኛ ስራቸው እንዲገቡ መደረጉን ጠቅሰው ለጊዜው በጸጥታ አካላት እጀባ እንዲሄዱ መደረጉንም አብራርተዋል። የጤና ሚኒስቴር ካለፉት 8 ሳምንታት ወዲህ በኢትዮጵያ የኮቪድ-19 ወረርሽኝ 3ኛ ማዕበል በከፍተኛ ደረጃ እየተስፋፋ መሆኑን አስታወቀ። በጤና ሚኒስቴር የኮቪድ-19 ምላሽ አስተባባሪ አቶ መብራቱ ማሴቦ ለአዲስ ዘመን ጋዜጣ እንደተናገሩት የኮቪድ-19 ወረርሽኝ 3ኛ ማዕበል ላለፉት 8 ሳምንታት በከፍተኛ ደረጃ እየተስፋፋ መጥቷል። የወረርሽኙ ማዕበል በተለይ ደግሞ ከሐምሌ ወር የመጀመሪያዎቹ ሳምንታት ጀምሮ መጠነኛ መቀነስ አሳይቶ የነበረ ቢሆንም በነሐሴ ወር እንደ አዲስ ማገርሸቱንና በዚህም ከ600 በላይ የሚሆኑ ሰዎች በጽኑ ሕክምና ላይ እንደሚገኙ ጠቁሟል። በቀን ውስጥ ተመርምረው ቫይረሱ እንዳለባቸው የሚረጋገጡ ሰዎች ቁጥር 20 በመቶ መድረሱን ያመለከቱት አቶ መብራቱ በአንድ ቀን ምርመራ ብቻ እስከ 2000 የሚጠጉ ሰዎች ቫይረሱ እንዳለባቸው እየታወቀ እንደሚገኝ አስታውቋል። በቫይረሱ የተያዘ ሰው ምልክቱን ያላሳዩ ያልተመረመሩ በርካታ ሰዎች ሊኖሩ እንደሚችሉና የምርመራ አቅም ውስንነት ከግምት ውስጥ በማስገባት በቀን በቫይረሱ የሚያዙ ሰዎች ቁጥር ከዚህም በላይ ሊሆን እንደሚችልም አስታውቋል። አሜሪካ ከአፍጋኒስታን ሙሉ ለሙሉ መውጣቷን ተከትሎ በታሪኳ ረዥም የተባለው ጦርነት በይፋ ተጠናቀቀ። መስከረም 11 በአሜሪካ ላይ የተፈጸመውን ጥቃት ተከትለው ዋሽንግተን አፍጋኒስታንን ከወረረች 20 ዓመታት ሙሉ ለሙሉ በመውጣቷ በካቡል የታሊባን ታጣቂዎች በደስታ ወደ ሰማይ ተኩሷል። የአሜሪካ ማዕከላዊ እዝ ኃላፊ የባህር ኃይል ጀነራል ፍራንክ ማኬንዚ በፔንታጎን በሰጡት መግለጫ ቀሪ ወታደሮቻችን አስወጥተናል ሲሉ ተናግረዋል። ፕሬዚዳንት ባይደን ለተፋጠነ ያልተቀናጀ የተባለው እርምጃቸው ሪፐብሊካኖች ትላንትና ማታ በባይደን ላይ ትችታቸውን አጠናክረዋል። ዛሬ ማለዳ የካቡል ነዋሪዎች ከእንቅልፋቸው ሲነሱ የአሜሪካ ወታደሮች ከአፍጋኒስታን ሙሉ በሙሉ ወጥተው በታሊባን ቁጥጥር ስር ሆናለች። የመጨረሻው የአሜሪካ አውሮፕላን ከአፍጋኒስታን ለቆ መውጣቱን ተከትሎ ታሊባኖች ወደ ካቡል አየር ማረፊያ ሲገቡ የሚያሳይ ምስል በስፋት እየተሰራጨ ይገኛል። የአሜሪካ ጦር ሀገሪቱን ለቆ መውጣቱን ተከትሎ የታሊባን ደጋፊዎች ደስታቸውን በመግለጽ ላይ ናቸው። አፍጋኒስታን ሙሉ ለሙሉ ነጻነቷን አገኘች ሲሉ የታሊባን ቃል አቀባይ ዛቡላህ ሙጃሂድ ሲናገሩ፣ ሌላኛው ከፍተኛ የታሊባን ባለስልጣን አናስ ሐቃኒ እንዲህ አይነቱ ታሪካዊ ወቅት ለመመልከት በመብቃቴ ኩራት ይሰማኛል ሲሉ ተናግረዋል።
የታሊባን ቃል አቀባይ ዛቡላህ ሙጃሂድ ከካቡል ሐሚድ ካርዛይ አውሮፕላን ማረፊያ ሆነው መግለጫ የሰጡ ሲሆን የቡድናቸው ድል የሁሉም ደስታ መሆኑን ገልጿል። አሁን ላይ ኢስላሚክ ኤምሬትስ ኦፍ አፍጋኒስታን ነፃና ሉዓላዊት ሀገር መሆኗን አንጠራጠርም ሲሉ ተናግረዋል። ዛቢላህ ሙጃሂድ በሰጡት መግለጫቸው አሜሪካ በአፍጋኒስታን ያደረገችውን ወታደራዊ ተልዕኮ አላሳካችም ያሉ ሲሆን አፍጋኒስታን ከምዕራባውያን ጋር የውጭ ግንኙነት ሥራ እንደምትጀምርም ተናግረዋል። ሀገሪቱ የውጭ ግንኙነት የምትጀምረው የአፍጋኒስታንን ነፃነትና እስላማዊ እሴቶችን ከሚጠብቁ ሀገራት እንደሆነም ነው የጠቀሱት። በሌላ በኩል የዩኤን የጸጥታው ጥበቃ ምክር ቤት ትላንት ምሽት በአፍጋኒስታን ጉዳይ ስብሰባ ተቀምጦ ነበር። በዚህ ስብሰባ ላይ ታሊባን አፍጋኒስታንን ለቀው መውጣት ለሚፈልጉ ዜጎች ምቹ የመተላለፊያ ሁኔታ እንዲፈጠር፣ ለሀገሪቱ የሰብአዊ ድጋፍ እንዲዳረስ፣ የሴቶችንና ሕፃናትን ጨምሮ ሁሉም ሰብአዊ መብቶች እንዲከበሩ የውሳኔ ሀሳብ አቅርበዋል። 15 አምባሳደሮች ይህንን ውሳኔ ሀሳብ ሲደግፉ ቻይናና ሩሲያ ድጋፍም ተቃውሞም አላቀረቡም። የውሳኔ ሀሳቡ አፍጋኒስታን የሽብርተኝነት መደበቂያ መሆን እንደሌለባት የሚገልጽ ይዘት እንዳለው ተገልጿል። ኢትዮጵያን ጨምሮ በአፍሪካ ውስጥ በ10 ሺዎች ደብዛቸው መጥፋቱ ተገለጸ። ከ44,000 በላይ ሰዎች በአሁኑ ወቅት በመላው አፍሪካ እንደጠፉ መረጋገጡን የዓለም አቀፍ የቀይ መስቀል ኮሚቴ ICRC ዓለም አቀፉን የመጥፋት ቀንን አስመልክቶ ባወጣው መግለጫ አስታውቋል። ከእነዚህም ውስጥ 45 በመቶ የሚሆኑት ሕፃናት ናቸው ብሏል። በአፍሪካ ውስጥ ከጠፉት ሰዎች ጠቅላላ ቁጥር ከግማሽ በላይ ናይጄሪያውያን ናቸው። በሀገሪቱ ውስጥ ወደ 24,000 የሚጠጉ ሰዎች መጥፋታቸው ተመዝግቧል። በርካቶች የጠፉ ሰዎች ቁጥር የተመዘገበባቸው ሌሎች ሀገሮች ኢትዮጵያ፣ ደቡብ ሱዳን፣ ሶማሊያ፣ ሊቢያ፣ ዲሞክራቲክ ኮንጎና ካሜሮን ይገኙበታል። በኢትዮጵያ ከ3300 በላይ ሰዎች ጠፍተዋል በሚል በቀይ መስቀል ተመዝግቧል። ከእነዚህም ውስጥ አብዛኞቹ ሴቶችና ሕፃናት ናቸው። በኢትዮጵያ ውስጥ ደብዛቸው ጠፍቷል የተባሉት በርካቶቹ ምክንያታቸው ግጭትና ስደት ጋር የተያያዘ እንደሆነም ድርጅቱ አስታውቋል። ድርጅቱ እንዳመለከተው ባለፈው ዓመት በተከሰቱ ግጭቶችና በሌሎች የጥቃት አይነቶች በአፍሪካ የጠፉ ሰዎች ቁጥር እየጨመረ መምጣቱ ተገልጿል። የአሜሪካው ኩባንያ በኢትዮጵያ በኤሌክትሪክ በሚሰሩ ባለ3 እግር ተሽከርካሪዎች የታክሲ አገልግሎት ሊጀምር ነው። ኦልተርኔቲቭ ሲስተም በምህጻረ ቃሉ አሊ የተሰኘው የአሜሪካ ኩባንያ በኢትዮጵያ በኤሌክትሪክ በሚሰሩ ባለ3 እግር ተሽከርካሪዎች የታክሲ አገልግሎት ለመስጠት የሚያስችለውን የሙከራ ፕሮጀክት መጀመሩን አስታውቋል። ኩባንያው ከወራት በፊት በኬንያ በኤሌክትሪክ የሚሰሩ ሞተር ሳይክሎች በማምረት የህዝብ ማጓጓዣ አገልግሎት መስጠት መጀመሩን በመግለጽ በኢትዮጵያ ደግሞ ባለ3 እግር ተሽከርካሪዎች በመጠቀም ተመሳሳይ አገልግሎት የማቅረብ ሐሳቡን ገልጿል። የድርጅቱ ኃላፊ ሰሞኑን ወደ ኢትዮጵያ በማቅናት በሀገር ውስጥ በኤሌክትሪክ የሚሰሩ ባለ3 እግር ተሽከርካሪዎችን በማምረት ሂደት ውስጥ የሚሳተፉ አጋር ድርጅቶች ሲያፈላልጉ መቆየታቸው ታውቋል። ኩባንያው አገልግሎቱን በያዝነው የፈረንጆች ዓመት መጨረሻ ላይ በይፋ እንደሚጀምርም አስታውቋል። ክቡራን አድማጮች ዜናዎቻችንን አበቃን። መልካም ጊዜ።